አንድ ጊዜ ከቆረብኩ በኋላ ድጋሚ ኃጢአትን ብሰራስ? ይህ ነገር እንግዲህ ብዙ ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ከሚያደርጋቸው ምክንያቶች ውስጥ አንዱና ዋነኛው ይመስለኛል። እንግዲህ ከዚህ ጋር በተያያዘ አስቀድመን ልንረዳ የሚገባው ነገር ምንድን ነው? አንድ ሰው ቆራቢም ሆነ አይቁረብም ኃጢአትን በፍጹም ሊያደርግ አይገባም። የመጀመሪያው እሱ መታወቅ ያለበት እሱ ነው። ግን ምንም አይነት ኃጢአትን ሳይሰራ ዝም ብሎ እንደዚህ መኖር ግን አይቻልም። በአንዴ ፐርፌክት መሆን አይቻልም። የሚቆርብ ሰውም ቢሆን ማለት ነው። ወደ ቅዱስ ቁርባን መቅረብ ማለት ቀስ በቀስ ክርስቶስን በመምሰል ሕይወት ውስጥ ማደግ ነው። እድገት ውስጥ ደግሞ መውደቅ መነሳት አለ። ስለዚህ አንድ ሰው ከቆረበ በኋላ በቃ በአንዴ ፐርፌክት ይሆናል አይሆንም። እሺ፣ ስለዛ ሊወድቅ ይችላል። በድካም ውስጥ ሊወድቅ ይችላል፣ ሊገባ ይችላል። ግን እዚያ ግን ታላቅ የምስራች አለ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ላይ የሚናገረው ምን ይላል? በድካማችን ሊራራልን የማይችል ሊቀ ካህናት ኧረ እኛ የለንም ይላል። የሐዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ነው። ሊቀ ካህናቱ ኢየሱስ ነው እና ምን አለ? በድካማችን ሊራራልን የማይችል ሊቀ ካህናት ኧረ እኛስ የለንም እኮ። ስለዛ በድካማችን እኮ ይራራልናል ጌታችን ኢየሱስ እያለ ነው። ስለዛ በድካም ውስጥ ለሚወድቅ ሰው ጌታ እንደው ያይና ማለት ነው። ኦኬ ወደክ፣ ፍርድህን ጠብቅ እያለ ብቻ የሚመዘግብ የሆነ ዳኛ ብቻ ሆኖ የተቀመጠ አይደለም። ይልቁንም የሚራራልን ነው። ስለዛ ልክ ስንወድቅ በድካም ውስጥ ስናልፍ አይቶ ይረዳናል እና ተረድቶን ደግሞ የሚራራ ነውና ልጄ ድካም ውስጥ ገባች ብሎ የሚራራልን የሚሳሳልን መነሳታችን የሚናፍቅ እጁን ክንዱን የሚሰድልን ጌታ ነው ያለን። ስለዚህ ከኛ የሚጠበቀው በንስሐ ወደ እርሱ ዞር ማለት ብቻ ነው። ለዛ ነው ቀጠል አድርጎ ቅዱስ ጳውሎስ ምን የሚለው? እንግዲህ ምሕረትን እንድንቀበል ይላል። ልክ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ ደግሞ የሚረዳንን የሚያግዘንን ያንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዛ በእምነት ሆኖ ሰው በንስሐ ወደ ጌታ የሚቀርብ ከሆነ ወደ እግዚአብሔር የሚመለስ ከሆነ የኃጢአት ማስተሰሪያ የሆነ ጌታችን ኢየሱስ በአብ ዘንድ አለና የኃጢአት ስርየትን ደግሞ ድጋሚ እናገኛለን። እንዲህ ያለ ታላቅ ዕድልን ነው ጌታችን የሰጠን። ስለዚህ ቅዱስ ቁርባን እንቀበላለን። ኃጢአት መስራት በፍጹም የለብንም። ግን ብንሰራ በድካም ውስጥ ብንወድቅ በድካማችን የሚራራልን ጌታ አለን። ጓጉቶ መመለሳችን የሚጠብቅ ጌታ ያለን ጋይስ። ይሄ እንግዲህ ተስፋ ካልሆነ ይሄ ቃል እኔ የትኛው ቃል ተስፋ ሊሆን እንደሚችልም አላውቅም። እንዲህ ያለ ጌታ ካለን እንግዲያውስ ንስሐ ደግሞ እንገባና ተመልሰን እንቆርባለን እያልን እየወደቅን እየተነሳን ልክ መጽሐፍ እንደሚናገረው ጠላቴ ሆይ ደስ አይበልህ በወድቅም እነሳለሁ እያልን እየተነሳን ወደ እግዚአብሔር እየቀረብን ቀስ በቀስ እያደግን ራሱን ወደ ክርስቶስ እናድጋለን፣ እርሱን ወደ መምሰል እናድጋለን ነው። ስለዛ ኃጢአት ብሰራስ የሚለው ወደኋላ ያስቀረንም። ወላጆችም ልጆችን ኃጢአት ትሰሪያለሽና አትቁረቢ አይባልም። ቆየን ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነጋ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይ ነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ።
ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብልሃለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ላንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገዝቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛው ነው አሸማቃቂ አስተምሮን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛው እነግርሻለሁ፣ አንድ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንድ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንድ ኡስታዝ አይወያይም። ነብዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል። ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንድ ሰዎች አንዳንድ አገላለጾች የፕሮቴስታንቶች አድርጎ የማሰብ ነገር አለ። ክርስቲያኖችን አንዳንድ አገላለጾችን የፕሮቴስታንት አድርጎ የማሰብ ነገር አለ። እንደምታውቁት መጽሐፍ ቅዱስ የቤተ ክርስቲያን ነው። ኦኬ። ስለዚህ መጽሐፍ ቅዱስ የቤተ ክርስቲያን ነው ማለት የኛ ክርስቲያኖች ነው ማለት ነውና ለምሳሌ ኢየሱስ ጌታ ነው የሚለው አገላለጽ አንዳንድ ክርስቲያኖች ለፕሮቴስታንቶች ብቻ የተሰጠ አድርገው የሚያስቡ አሉ። በፍጹም አይደለም። መጽሐፍ ቅዱስ ላይ ሮሜ ምዕራፍ 10 ቁጥር 9 ላይ ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ብሏል። ኦኬ። ለኛ ለክርስቲያኖች ነው መልእክቱ የተጻፈው። ስለዚህ እኛ ክርስቲያኖችም እንደዛ ኮንፌስ እናደርጋለን። ለነሱ የሰጣቸው የለም። ሁለተኛ በጌታ ቀን የሚለው አገላለጽ በእኛ ቤተክርስቲያን ሰንበተ ክርስቲያንም የጌታ ቀን ተብሎም ይጠራል። የጌታ ቀን የሚለው አንዳንድ የፕሮቴስታንቶች የሚመስላቸው ሰዎች አይደለም። ከማን የተማርነው ከተባለ ከቅዱስ ዮሐንስ ወንጌላዊ ነው። በዚህ በዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ በግልጽ ሲናገር እንመለከታለን። በመንፈስም በጌታ ቀን ነበርኩ እያለ ሲናገር እንመለከታለን። ኦኬ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን የሚለው አገላለጽ የማን ነው? የኛ ክርስቲያኖች ነው። ከማን የሰማነው? ከቅዱስ ጳውሎስ የሰማነው። ኦኬ። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 2 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ብዙ ቦታ ላይ የጌታችን ኢየሱስ ጸጋና ሰላም ከእናንተ ጋር ይሁን እያለ ቅዱስ ጳውሎስ ይናገራል። ኦኬ። የሐዋርያት ልጆች ነን። ስለዚህ ሐዋርያት የተጠቀሙትን ቃላቶች እኛ ደግሞ ክርስቲያኖች እንጠቀማለንና አንዳንዴ እንደው ጥንቃቄ ብናረግ፣ ኦኬ፣ ጥንቃቄ ብናረግ እንደዚህ አይነት ነገር ላይ ለማለት ያክል ነው። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን።